ሰላም ሰላም ወደ ጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እዚህ ጋር አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። በቀላል መንገድ እንዴት እንግሊዘኛ መናገር እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ ናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር የምታዩዋቸው የተለያዩ ሁልጊዜ የምንጠቀማቸው የእንግሊዘኛ ንግግሮች አሉ። እነሱን እንዴት ነው በቀላል መንገድ መግለጽ የምንችለው የሚለውን አብረን እናያለን። ምን ያሉ ቃላቶቹ? ለምሳሌ የት ነህ ወይም የት ነሽ ለማለት ምን እንላለን? የት ነህ ወይም የት ነሽ። እዚህ ጋር መልሱ ቤት ነኝ። ለምሳሌ ቤት ነኝ ከሆነ እንዴት እንላለን? ምን ማለት ነው? ማን ነህ ወይም ማን ነሽ ለማለት ምን እንላለን? እኔ ዳዊት ነኝ፣ እኔ ዳዊት ነኝ ብለን እንዴት እንገልጻለን? ናፍቀሽኛል ወይም ናፍቀኸኛል ለማለት ምን እንላለን? እኔም ናፍቀሽኛል፣ እወድሃለሁ፣ እወድሻለሁ፣ ስለተዋወቅን ደስ ብሎኛል፣ እኔም ስለተዋወቅን ደስ ብሎኛል፣ መልካም ቀን ይሁንልሽ፣ መልካም አዳር የሚሉትን እንዴት በእንግሊዝኛ መግለጽ እንደምንችል እናያለን ማለት ነው። ያ እንጀምር። ለምሳሌ አሁን የት ነህ? የት ማለት ለምሳሌ የት ማለት ምን ማለት ነው? መጀመሪያ የት ስንል ቦታ ስንጠይቅ ማን እንጠቀማለን? ዌር እንጠቀማለን። ዌር ትላላችሁ። ዌር 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 አላችሁ። ዌር አር አር ነው የምትሉ። የት ነህ ወይም የት ነሽ። አንተ የት ነህ ወይም አንቺ የት ነሽ። ስለዚህ አር ዩ አር ዩ አያችሁ። ዌር አር ዩ ዌር አር ዩ አላችሁ ማለት ነው። ዌር አር ዩ የት ነህ ወይም የት ነሽ ስትሉ ምን ትላላችሁ ማለት ነው። ዌር አር ዩ ዌር አር ዩ ዌር አር ዩ የት ነህ ወይም የት ነሽ አላችሁ ማለት ነው። ከዛ መልሳችሁ ለምሳሌ ቤት ከሆናችሁ ቤት ነሽ ስትሉ ምን ትላላችሁ ማለት ነው። ስለዚህ አይ አም ትላላችሁ። አይ አም ቤት ምንድን ነው? ሆም አይደለ? አይ አም አት ነው የምትሉት። አት የግድ ይወስዳል ቤት ማለት ነው። አት ሆም። ምክንያቱም አሁን ቤት አትን ባታስገቡ አም ሆም ካላችሁ እኔ ራሱ ቤት ነኝ እያላችሁ ነው ማለት ነው። ስለዚህ ምን ማድረግ አለባችሁ እናንተ? አይ አም አት ቤት መሆናችሁን የምትገልጸውን አት ማስገባት አለባችሁ ማለት ነው። አት ማለት ላይ ወይም ቤት ውስጥ እንደሆነ ትገልጻለች ማለት ነው። ስለዚህ አይ አም አት ሆም፣ አይ አም አት ሆም አለን ማለት ነው። አይ አም አት ሆም፣ አይ አም አት ሆም፣ አይ አም አት ሆም ምን ማለት ነው? ቤት ነኝ፣ ቤት ነኝ ብላችሁ በቀላሉ ገለጻችሁ ማለት ነው። አይ አም አት ሆም፣ አይ አም አት ሆም ቤት ነኝ፣ ቤት ነኝ። ከዛስ ማነህ ወይም ማነሽ ስትሉስ ምን ትላላችሁ? ማነህ ወይም ማነሽ ተመሳሳይ ነው። ማነህ ወይም ማነሽ። እንግዲህ ማን ስትሉ ምን ማለት ነው? ማን ማለት ምን ማለት ነው? ሁ ማለት ነው። ሁ ማለት ማን፣ ማነሽ ማን ነው ስትሉ ሁ ትላላችሁ ማለት ነው። ስለዚህ ሁ ባሉ እዚህ ጋር ሁ አላችሁ። ሁ ከዛስ ሁ አር ዩ ነው የምትሉት። ሁ አር ዩ 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 ሁ አር ዩ። እዚህ ጋር ዌር አር ዩ የት ነህ አላችኋል። ቦታ ዌር ስለሆነች የት እንደሆነች ቦታ ስንጠይቅ የት ለማለት ስለሆነ፣ እዚህ ጋር ደግሞ ሁ ማለት ማን ነው ወይም ማነሽ ስትሉ ለሰዎቹ ማለት ነው። ለሰዎች ማን ነው ወይም ማነሽ ለማለት ስትፈልጉ ሁን ትጠቀማላችሁ ማለት ነው። ስለዚህ ሁ አር ዩ ሁ አር ዩ አንተ ማነህ ወይም አንቺ ማነሽ ለማለት ስትፈልጉ ምን ትላላችሁ ማለት ነው። ሁ አር ዩ ብላችሁ መግለጽ ትችላላችሁ ማለት ነው። ሁ አር ዩ። ከዛስ እኔ ዳዊት ነኝ የራሳችሁን ስም እኔ እንዲህ ነኝ ብላችሁ እኔ ገሌ ነኝ ብላችሁ በቀላሉ እዚህ ጋር መጻፍ ትችላላችሁ ማለት ነው። ስለዚህ እኔ እዚህ ጋር ኤግዛምፕል የወሰዱት ማን ነው? ዳዊት። ስለዚህ እኔ ዳዊት ነኝ ይላል እዚህ ጋር። ስለዚህ ምን ትላላችሁ ማለት ነው። አይ አም እኔ ስትሉ አይ አይደለ፣ ነኝ ስትሉ ደግሞ አም። ስለዚህ አይ አም ትላላችሁ ማለት ነው። አይ አም ዳዊት አም ዳዊት አይ አም ዳዊት አላችሁ ማለት ነው። እኔ አይ አም ዳዊት እኔ ዳዊት ነኝ ብሎ መለሰላችሁ። አንተ ማነህ ወይም አንቺ ማነሽ ላላችሁት ማለት ነው። ስለዚህ
እንደዚህ ብላችሁ መግለጽ ትችላላችሁ ማለት ነው። እዚህ ጋር ደግሞ ናፍቀሽኛል ወይም ናፍቀኸኛል ለማለት ምን እንላለን? ናፍቀሽኛል ወይም ናፍቀኸኛል ስንል ምን እንላለን? ምን እንላለን ማለት ነው። ሁላችሁም እናውቃት ቃል ናት። አይ መናፍቅ ምንድን ነው? ሚስ። ስለዚህ አይ ትላላችሁ። አይ ሚስ፣ አይ ሚስ፣ አይ ሚስ፣ አይ ሚስ ዩ፣ አይ ሚስ ዩ። ምን አላችሁ? አይ ሚስ ዩ ስትሉ ናፍቀሽኛል ወይም ናፍቀኸኛል ስትሉ አይ ሚስ ዩ ትላላችሁ ማለት ነው። አይ ሚስ ዩ ናፍቀኸኛል ወይም ናፍቀሽኛል፣ አይ ሚስ ዩ፣ አይ ሚስ ዩ እንላለን ማለት ነው። ከዛ መልሰን ምን ልንል እንችላለን? እኔም ናፍቀሽኛል፣ እኔም ናፍቀሽኛል ወይም እኔም ናፍቀኸኛል ስንል ምን እንላለን? ስለዚህ በጣም ቀላል ነው። እዚህ ጋር አይ ሚስ ዩ የሚለውን እንወስዳለን፣ እኔ ናፍቀኸኛል የሚለውን። ከዛ እኔ የሚለውን ደግሞ ማን መጨመር ነው? መጨረሻ ቱ ፕሮፖዚሽን አለች፣ እሷን መጨመር ነው። ስለዚህ ምን ትላላችሁ ማለት ነው? ራሱን ጻፉት። ይሄ አይ ሚስ ዩ እኔም ናፍቀኸኛል ስትሉ መጨረሻ አንድ ቃል ብቻ የምትጨምሩ ማለት ነው። ስለዚህ አይ በሉ። አይ ሚስ፣ አይ ሚስ፣ አይ ሚስ አላችሁ። ዩ አይ ሚስ ዩ፣ አይ ሚስ ዩ ቱ። እቺ ቱ ናት አሁን ጨዋታው የምትጫወተው ማለት ነው። እቺ ቱ ዳብል ኦ ያለባት ቱ ምንድነው? አይ ሚስ ዩ ቱ ስትሉ እኔም ናፍቀኸኛል ወይም እኔም ናፍቀሽኛል ስትሉ ጨመራችኋት ማለት ነው። ስለዚህ እኔም የምትለው እኔ አይ ነው። ስለዚህ እኔም የምትለዋን ትይዛለች ማለት ነው። ቱ ማለት እኔም እንደማለት ነው። በአንድ ላይ አይ ቱ። ስለዚህ ምንድነው ማለት ነው? እኔም ናፍቀሽኛል ወይም እኔም ናፍቀኸኛል ስትሉ በዚህ መልኩ መግለጽ ትችላላችሁ። አይ ሚስ ዩ ቱን ብቻ መጨመር። ከዚህኛው ማንን ጨመርን? ቱ ብቻ ጨመርን። ናፍቀኸኛል ከዛ እኔም ናፍቀሽኛል ስትሉ ደግሞ ቱን ብቻ ትጨምራላችሁ። አይ ሚስ ዩ ቱ፣ አይ ሚስ ዩ ቱ ብላችሁ በቀላሉ መለሳችሁ ማለት ነው። ከዛ እወድሃለሁ፣ እወድሻለሁ ይላል። እወድሃለሁ፣ እወድሻለሁ የሚለውን ሁላችሁም ታውቃላችሁ። ምን ማለት ነው? እወድሃለሁ ወይም እወድሻለሁ ስትሉ ምን ትላላችሁ? አይ ላቭ ዩ፣ I love you, 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 I love you። እወድሃለሁ ወይም እወድሻለሁ ስትሉ ምን ትላላችሁ ማለት ነው? አይ ላቭ ዩ፣ አይ ላቭ ዩ ትላላችሁ ማለት ነው። ከዛ መልሳችሁ እኔም እወድሃለሁ ስትሉ ምን ትላላችሁ ማለት ነው? እኔም እወድሃለሁ ወይም እኔም እወድሻለሁ ስትሉ ምን መጨመር ነው? እንደቅድሙ ቱን ብቻ ጨምሩ። አይ ላቭ ዩ ቱ ካላችሁ እኔም እወድሃለሁ ወይም እኔም እወድሻለሁ እያላችሁ ማለት ነው። ስለዚህ አይ ላቭ ዩ እወድሃለሁ፣ እወድሻለሁ መልሳችሁ ስትመልሱ እኔም እወድሃለሁ ስትሉ ደግሞ ምን ትጨምራላችሁ ማለት ነው? መጨረሻ ላይ እዚህ ጋር ቱን መጨመር ነው። ስለዚህ አይ ላቭ ዩ ቱ ካላችሁ ምን ማለታችሁ ነው? እኔም እወድሃለሁ፣ እኔም እወድሻለሁ እያላችሁ ነው ማለት ነው። እዚህ ጋር ምን ይላል? ስለተዋወቅን ደስ ብሎኛል፣ ስለተዋወቅን ደስ ብሎኛል ስትሉ ምን ትላላችሁ? ስለተዋወቅን ደስ ብሎኛል። ስለዚህ መታወቅ መጀመሪያ ምንድን ነው? ወይም ስላገኘሁ ደስ ብሎኛል፣ ስለተዋወቅን ደስ ብሎኛል ስትሉ የሆነ ሰው ስታገኙ ሁሌ የምትጠቀሙት ቃላት ማለት ነው። ስለዚህ ምን ትላላችሁ ማለት ነው? ደስ ማለት መጀመሪያ ደስ ማለት ምንድን ነው ስትሉ መጀመሪያ እሱ ማወቅ አለባችሁ። ናይስ በሉ። ናይስ ማለት ጥሩ፣ አሪፍ፣ ደስ የሚል ማለት ነው። ናይስ በሉ። ናይስ፣ ናይስ በሉ። ናይስ፣ ናይስ አላችሁ። ናይስ ቱ ትላላችሁ። ናይስ ቱ፣ ናይስ ቱ። ሚት፣ ሚት ማለት መገናኘት። ሚት ማለት መገናኘት። ዩ ማለት አንተ ወይም አንቺ ስላገኘሁሽ። ስለዚህ ምን አላችሁ ማለት ነው? ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ ስትሉ ምን ማለታችሁ ነው? ስለተዋወቅን ወይም ስላገኘው ደስ ብሎኛል ስትሉ ምን ትላላችሁ ማለት ነው? ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ ትላላችሁ ማለት ነው። ከዛስ መልሳችሁ ምን ትላላችሁ? እኔም ስለተዋወቅን ደስ ብሎኛል፣ ስለተዋወቅን ደስ ብሎኛል አላችሁ ለሰው።
ከዛ መልሳችሁ እናንተ እንደምትሉት እኔን ስለተዋወቅን ደስ ብሎኛል ትላላችሁ ማለት ነው። ስለዚህ እሱን ለማለት በጣም ቀላል ነው። እናንተ ምንድነው ማለት ያለባችሁ ይችን ብቻ ናይስ ቱ ሚት ዩ ናይስ ቱ ሚት ዩ ስለተዋወቅን ወይም ስላገኘው ደስ ብሎኛል ስላገኘውሽ ደስ ብሎኛል አለን አይደለ? ከዛ ስለተዋወቅን ደስ ብሎኛል ስትሉ ማለት እኔም ስለተዋወቅን ደስ ብሎኛል ስትሉ ምን መጨመር ነው? እንደቀድሙ እቺ ቱ ምትለዋ መጨመር ብቻ ነው። ስለዚህ ምን ትላላችሁ? አሁንም ናይስ አላችሁ። ቅጣ ማርከሩ በደንብ እያወላልኝ አይደለም። ናይስ አላችሁ። ናይስ ቱ ሚት ዩ በሉ ራሱን ተጠቀሙ። ከዛ መጨረሻ ምን መጨመር ነው? ቱ ምትለዋ መጨመር ናይስ ቱ ሚት ዩ ቱ 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 ካላችሁ ምንድን ነው ማለት ነው? ስለተዋወቅን እኔም ስለተዋወቅን ደስ ብሎኛል ስትሉ ማለት ነው። እዚህ ጋር ናይስ ቱ ሚት ዩ ስለተዋወቅን ደስ ብሎኛል አላችሁ። ከዛ ናይስ ቱ ሚት ዩ ቱ ካላችሁ ደግሞ ስለተዋወቅን እኔም ደስ ብሎኛል ስለተዋወቅን እኔም ደስ ብሎኛል ስትሉ ማን መጨመር ነው? መጨረሻ እቺ ቱ ምትላው ፕሪፖዚሽን እንትን መጨመር ብቻ ነው። ስለዚህ ቱ ምትላው ጨመራችሁ እኔ የሚለውን ይገልጽላችኋል ማለት ነው። ስለዚህ ናይስ ቱ ሚት ዩ ቱ እኔም ስለተዋወቅን ደስ ብሎኛል አላችሁ ማለት ነው። ከዛ መልካም ቀን ይሁንልሽ ወይም መልካም ቀን ይሁንልሽ ስትሉ ምን ትላላችሁ ማለት ነው? መልካም ቀን ይሁንልህ ወይም ይሁንልሽ ስትሉ ምን ትላላችሁ? ንገሩኝ። ሀብ ትላላችሁ። ሀብ ኤ ናይስ ዴይ ሃቭ ኤ ናይስ ዴይ አላችሁ ማለት ነው። ዴይ ምንድን ነው? ቀን አይደለም። ዴይ ማለት ቀን ነው። ናይስ ማለት ጥሩ፣ አሪፍ፣ ደስ የሚል ማለት ነው ብያችኋለሁ። ሃቭ ማለት ደግሞ ምንድን ነው? ሃቭ ማለት አለኝ ለማለት ነው። ከዚህ ጋር ይሁንልህ ወይም ይሁንልሽ ለማለት ነው የምትጠቀሙት ማለት ነው። ስለዚህ ሃቭ ኤ ናይስ ዴይ ካለን ይሁን ሰው መልካም ቀን ይሁንልህ ወይም መልካም ቀን ይሁንልሽ ለማለት ነው። ከዛ ለአንተም ይሁን ካላችሁ ዘ ሴም ቱ ዩ ወይም ዩቱ ማለት ትችላላችሁ። ለአንተም ወይም ለአንቺም ስትሉ ዩቱ ብላችሁ በቀላሉ መመለስ ትችላላችሁ ማለት ነው። ስለዚህ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እዚህ ጋር ደግሞ መልካም አዳር ይላል። መልካም አዳር ማለት ምን ማለት ነው? መልካም አዳር ስትሉ ምን ማለታችሁ ነው? መልካም አዳር ማለት እንዴት ነው በእንግሊዝኛ የሚገለጸው? እናንተ ኮመንት ላይ ከእናንተ ተጠብቃለሁ ማለት ነው። ኮመንት ላይ አስቀምጡልኝ ማለት እንደሆነ መልካም አዳር ስትሉ እንዴት ነው በእንግሊዝኛ መግለጽ የምትችሉት አስቀምጡልኝ ማለት ነው። ያው እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ። ስለዚህ እንደነገርኳችሁ ከመሰረቱ የማትፈልጉ ቤተሰቦቼ በማንኛውም ሰዓት ደውላችሁ አማርኛም ሆነ እንግሊዝኛ ሂሳብ ከመሰረቱ መማር መከታተል የምትችሉ ቤተሰቦቼ በማንኛውም ሰዓት ደውላችሁ መማር ትችላላችሁ ማለት ነው። ስለዚህ ዛሬ ክላሳችን ይሄን ይመስላል። ምንድነው ሁሌ የምንጠቀማቸውን የእንግሊዝኛ ነገሮች እንዴት መግለጽ እንደምንችል አይተናል ማለት ነው። ቀጣይም እንደነዚህ አስፈላጊ የሆኑ ንግግሮችን ይዤላችሁ ስለመጣ ስለዚህ ይህን ቻናል ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እኛንም አበረታቱን እያለን ዛሬ እዚህ ጋር እናበቃለን ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር ጨርሰናል። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ